በጣም አሪፍ ነው። አቤት 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 ጥፍናው ቁጪ ሳዳ ቁጪ ሉዊ ቁጪ አይ ጆን ማጋኒሴ ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምን ቆያችሁ ዛሬም ተመልሻለሁ በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን እያየን አብረን ቆይታ እናደርጋለን ምርጫ እንዴት አለፈ በተለይ ኢትዮጵያ ውስጥ ያላችሁ ምርጫን እንዴት ነው የመረጣችሁ በጣም ብዙ አነጋጋሪ ነገሮች አሉ ሌሎች አዝናኝ አስተማሪ ቪዲዮችንም ሰብሰብ አድርጌላችኋለሁ እነሱን እየተመለከትን አብረን ቆይታ እናደርጋለን እንደው ለጊዜው ቪዲዮ ላይክ በማድረግ ጀምሩ ፕሊዝ ሁላችሁም ላይክ አድርጉ ትናንት አንድ መልእክት አስተላልፌ ነበር ያልሰማችሁት ቪዲዮን ኮሜንት ላይ ገብታችሁ የዛሬን ቪዲዮም ሐሳቦቻችሁን በጨዋ መልኩ ኮሜንት ላይ ማድረጋችሁ እንዳትረሱ እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ ድሪል ዘፋኝና ዳንሰኛ ጀለስ ሞቶ ለቅሶ ስደርስ ቢ ላይክ እሺ ሁለቱ ዳንሰኞችና ዘፋኞች አብራዘሪ ወይ ታሽ በቃኝ ወይኔ ለዳንሰኛ አረተው ድሪል እንዳለ ሞተ ያረደች ወይኔ ሪል ባድማን እንዳለ ሞተ በና ቦምቦ ክላት ኧረ በስመ ብልጽግናና ኢዜማ በዘንድሮ ምርጫ ቅርጫ ስንገባ ግን በሬው ከታረደ በኋላ ቀድማችሁ ጉበቱን የምትበሉ ሰዎች ሰውን በመፍጠሩ ተጸጸተ አላለ እናንተ ፈጥሮ ላይ ተጸጸተ እኔ ሜካፕ አያምርብኝም አላለችም ገንዘብ ስለሌለሽ ነው ገንዘብ ደሃ ስለሆንሽ ነው እንጂማ አንደኛ ሆጭ አርገሽ ብትከፊ እንደዚህ ያምርብሽ ነበር እዚህ ጋር ረሳችሁ ግድ የለም ክላይንት በስቶባት ነው ሪፊል ደረጋዋለሁ ሄጄ የኦክስፎርድ ዩኒቨርሲቲ ተመራማሪዎች ግን ውሾች ስጋዊ ተራክቦ ሲያረጉ ድንጋይ የምትወረውሩ ሰዎች ምርጫ ለመምረጥ የሄደች እህታችን ኮሮጆ አጠገብ በሰላም ወንድልሽ ተገላግላለች ኖ ግን ባሩ ለሁለት ሲከፍለው እኛን ኮየፈጬ ላይ መታው ነበረበት አረ ያጥሚት እህል ዋጋ ግን ወዴት እየደረሰ ነው ወገን አረ ምርጫ ሊመርጥ ሄደው አይነ ስውር ወጣት ከመረጠ በኋላ አይኑ እንደበራና ከዚህ በፊት እንደዚህ አይነት ምርጫ አይቶ እንደማያቅ ገለጸ በጣም ደስ ይላል የቀድሞ ተዘባርቃለች ሌላ ታሪክ ነው የምታወራው አንዳንድ ሰው አለ በቃ ያዘለቀቅ የሚያረጉ ወሬ ያሉ በነገራችን ላይ ከምርጫ ጋር ተያይዞ በጣም አስገራሚ ጉዳዮች ቪዲዮዎች እየተለቀቁ ነው አዎ ፖለቲክስ ከፖለቲካ ነፃ ስለሆነ ቻናሉ ሁሉንም ማምጣት ግን አይቻልም ነውና ነው እንጂ በጣም ያስገረሙኝ ነገሮች አሉ ነው አባቷን ምትቀብርበት ቀን ከቀብር መልስ ምርጫ ለመምረጥ ሄደች አለች የሰርጋቸው ቀን ምርጫ የሄዱ ሰዎች አሉ ብቻ በቃ ብዙ ነገሮች አሉ ምን ታዘባችሁ ምን አይነት ቪዲዮስ አይታችኋል እስቲ አንድ ቪዲዮ እንመልከት ተመልከቱ ሙሽሮች ምርጫ ለመምረጥ ቬሎዋን ለብሳ አቤት ዛሬ ሰርጋችንም ነው ደግሞ ያው ምርጫችንም ነው ደስ ይለናል ዮ ማሪዮስ የተባለው ወጣት ዘፋኝ ተከታታይ ዘፈን የሚለቀው እቁብ ስለጀመረ ነው ቁጠባ የምትወዱ ከዮ ማሪዮስ ጋር እቁብ ጣሉ ምክንያቱም አያቋርጥም ጀምሮ ምናልባት የመጀመሪያውን እቁብ ከወሰደ በኋላ ገጠር ቢገባ አትፍረዱበት ምክንያቱም ድግስ ነው ዛሬ ፋሲካ ነው በዚህ አያያዙ ከሄደ ዮ ማሪዮስ እቁብ ብቻ ሳይሆን አልበምም ይወጣለታል 35 ነኝ ቦምቦክላ ሌትስ ጎ አለማየሁ ደመቀና ያንቺን ወዳጅነት በተመለከተ በጣም ይከብዳል 14 አመት ነው አብረን ይኖር ነው ታዲያ እንዴት ነው የእድሜ ጉዳይ እድሜሽ ይጣራ
የሰይፉ ፋንታውን የማይመቸኝ ነገር ማታ አሊማን ዘፋኛን ሲጠይቃት ከሰማችሁ በመሃል አላህ ካለ አላህ እኔን እንዳስነሳኝ አንቺንም ያስነሳሽ አላህ እንደዚህ ነገር ያድርግልሽ እያለ በመሃል ሲናገር ሰማሁት። እሱ ኦርቶዶክስ ነው። የሚገርማችሁ ይሄ የሚናገረው ቃል በሙስሊም ማህበረሰቡ ዘንድ ራሱ ተቀባይነት የለውም። ምክንያቱም አማኝ አይደለም ሰይፉ ፋንታውን ማለት ነው። አይደለም ይቅርና አሰላም አለይኩም ብሎ ለሙስሊም ሰላምታ ቢሰጥ አይመለስለትም። ምክንያቱም አማኝ ስላልሆነ የሚሰጠው መልስ ለሙስሊም አማኝ የሚሰጥ ስለሆነ ማለት ነውና ይህንን ቃል የምትናገረው እንግዲህ ባላንስ ለማድረግ እንደሆነ ይገባኛል። ነገር ግን ወይ ቢያንስ ካላፈርክበት የራስ ኦርቶዶክስ ነህ የእግዚአብሔርን ስም መጥራት አይኖ ይሄ ለቢዝነሱም ሆነ እንደዚሁም ደግሞ ባላንስ ለማድረግም አይመችም የምትል ከሆነ ደግሞ ቢያንስ እንኳን ፈጣሪ እንደዚህ ያድርግልሽ ለፈጣሪ የሚሳነው ነገር የለም ብለህ ሁለቱንም ባማከለ ሁኔታ መናገር ይቻላል ለማለት ነው። ይሄንን ስል ግን በሙስሊም ማህበረሰብም ዘንድ አንተ ስለ አላህ የምትናገረው ነገር ተቀባይነት ስላሌለው ነው። ምክንያቱም አንተ በሙስሊም ማህበረሰብ ዘንድ አማኝ ስላልሆንክ ማለት ነው። እናንተስ በዚህ ሐሳብ ምን ትላላችሁ? ይመቻችሁ። ራችን ላይ ለትችት ከማይቀርቡት መካከል ሰይፉ አንዱ ነው። ነገር ግን ሰው ነውና አንዳንዴ ደግሞ ይሳሳታል። እኔ እንደ ሀሊማ ሚዲያ ላይ በተደጋጋሚ ሰይፉ ሾው ላይ የቀረበ የለም። ስትመጣ ስለ አልበም ስለ አርት ሙያ ላይ ካተኮረ የበለጠ ቪዲዮቿ ከ90% በላይ ስለ ትዳርና ስለ ወንድ ነው የሚወራውና ሰይፉን በቃ እሷን ፓርት ብቻ ነው ይዞ የሚሄደውና እኔ አንዳንድ ሰዎች እንደ ሀሊማ አይነት እስካሁን እድሜያቸው ድረስ በድንግልና ቁጭ ብሏል ብለን ልናስብ መቼስ ሞኝ ካልሆነ በስተቀር እንደዛ ልናስብ አንችልም። አምሹር እኩያቸውን ያባልጋሉ፣ ከእኩዮቻቸው ጋር ግን የፍቅር ጨዋታ ይጫወታሉ ብዬም ደግሞ ልላል። እሱን እንተውና ግን ሰይፉን ምን ነካው የሚሉ ድምጾች በስተዋል። ሰይፉን በእውነት እኔ እንደ ትናንትና አናዶኝ አያውቅም። ለምንድነው ሀሊማን ማትተዋት? በቃ ማግባት አልፈልግም ማለች። እኔ በጣም ነው የምወድህ በሙያ የእውነቴን ነው። ግን ሀሊማ ላይ ያደረከውን ጫና በጣም ነው የደበረኝም የጠላሁትም። በቃ አልፈልግም ማለች። ትዳር ማለት ሜንታሊ፣ ስፒሪቹዋሊ፣ ፊዚካሊ በጣም ዝግጁነት የሚፈልግ ነገር ነው። ለሆነ ሰው ውለታ ለማዋል የሆነ ሰው ስላላለ የምታረገው ነገር አይደለም። ፍላጎት ይፈልጋል። ስለዚህ አልፈልግም ማለች። መውለድ አልፈልግም፣ ማግባት አልፈልግም የሚሏችሁን ሴቶች አክብሩ። በቃ አይፈልጉም። እናንተ ከልምዳችሁ ከኤክስፔሪየንሳችሁ ትዳር ምን ያህል በረከት እንደሆነ ትናገራላችሁ። ለምሳሌ እኔ እግዚአብሔር የመሰረተው ተቋም ነው፣ በረከት አለው። ከባድም ሊሆን ይችላል፣ ግን ደግሞ እግዚአብሔር ያሳልፋል፣ በዛ ውስጥ ብዙ በረከት አለ ብዬ እናገራለሁ። በቃ ሰው ተሰምቶት ያን ነገር ካደረገ አደረገ፣ ካላረገ ያን ባውንደሪ ማክበር ነው የኛ ድርሻ። ባይዘው እግዚአብሔርም ደስ የሚለው ነገር ሰዎችን እየገፈተርን ትዳር ላይ እንድናስገባ እና እየወደቁ ሲወጡ በአምቡላንስ ሆስፒታል እንድንወስድና እየወሰደን እንድንቀብር አይደለም። ባይዘው ጤነኛ ትዳር ለመመስረት መጀመሪያ ዝግጁ የሆነ አይምሮ ያስፈልጋል። እና ፕሊዝ ተው በቃ። እኔ በሰይፉ ቦታ ያየሁት በየቤቱ የምትጨቃጨቁ እናቶች፣ እህቶች፣ አባቶች ነው። በቃ እህቶችን እንዴት እንደምታስጨንቁ በቃ ዘመዶች፣ ጓደኞች አታገቢም እንደ አግቢያል በቃ አረፉ። መብት ነው መግባት አለማግባት። የሆነ አታናዱኝ። በጣም ነው የተናደርኩትና ተዋት በቃ አታግባ። ደግሞ በጣም ሰክሰስፉል ናት። ራሷ በገባት መንገድ በነፃነት እየኖረች ነው እና ተዋት። ኧረ ተይ ጉድፈላ። የዘንድሮ የጋዜጠኝነት መለኪያ እውቀት መሆኑ ይቀር ይመስለኛል። ምናልባት ቀይ መሆን ወይ ደግሞ ትንሽዬ መልከኛ መሆን የሚያስፈልግ ነው የሚመስለኝ እንጂ እውቀት የሚባል ነገር ግን ፈጽሞ እንደሌለ ይሄን ቪዲዮ ማሳያ ነው። ምክንያቱም ባለፈው ጊዜ እነዚህ ጋዜጠኛ ነን የሚለው የሚያስቡ ሰዎች የሆነ ስህተት ሰሩ፣ ዝም አልናቸው። ዛሬም ደግሞ እንዲህ አይነት ስህተት ደግሞ ደገሙና ምን ለማድረግ ታስቦ ነው? ጋዜጠኝነት ማለት እኮ ዋና ዓላማው ሰው ማዝናናት፣ መረጃ መስጠት ቢሆንም ከሌሎች ግን ጋዜጠኝነት ዘርፎች በተለየ መልኩ ትክክለኛነትን፣ ሚዛናዊነትንና ሰብአዊ ክብርን መጠበቅን ይጠይቃል። እነዚህ ጋዜጠኞች ግን ሐሳባቸው ምን እንደሆነ አልገባኝም። ምናልባት እነሱ ከሚከፈላቸው ገንዘብ አንጻር ሌላው ትውልድ ቢጠፋ ሌላው ትውልድ ቢሞት ምንም ስለማይመስላቸው ይመስለኛል እንጂ አንድ ሰብአዊነት ከሚሰማው ፍጡር እናትንም ብሎ ያስባሉ። ልጅም ወልደው አይተናቸዋል። ታዲያ ልጅ የወለደ ሰው እንዲህ ከስነ ምግባር የወጣ ነገር ይፈጽማል? እናንተ ራሳችሁ ጉዳይ ነው። በተረፈ ግን እናንተን የሚያችሁ ኢን ሚሊዮን የሆነ ሰው ይሄንን የቴሌቪዥን ጣቢያ ያየዋል። ታዲያ ይሄንን ቴሌቪዥን ጣቢያ የሚያየው ሰው ከእናንተ ምንድነው ሊማር የሚችለው? እኔ በጣም ግራ ገብቶኛልና ይሄ ነገራችሁ በዚህ ከቀጠለ ወደፊት ሌላ ተአምር ራቆት ዳንስ ሁሉ ሳታሳዩን አትቀሩ የሚል ግምት አለኝና በጣም ሼም ነው ለኔ በጣም። እና እስቲ እናንተ ምን ቪዲዮ የምታዩ ሰዎች ግን
እነዚህ ቪዲዮዎች ስትዋቸው እውነት ለትውልዱ የሚጠቅሙ ናቸው? ትውልዱን የሚያንጹ ናቸው? አሊያስ የሚገርሉ ናቸው? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በተረፈ ግን ለነሱም ደግሞ ይሄን ቪዲዮ ቆርጣችሁ ላኩላችሁ። እሺ አመሰግናለሁ። ራችን ላይ ሚዲያ ላይ የሚሰሩ ቪዲዮዎች ታርጌት ኦዲየንስ ናቸው። በብዛት ስላችሁ እንደዛ ተመልካቹን የሚያንጫጫ ትኩረት መሳብ የሚችል ነገር ነው እንጂ ባህልን እምነትን ይነካሉ ኮንሲደር አያደርጉም። ሳያስቡም ቀርቶ እንዳይመስላችሁ በነገራችን ላይ እና የሆነ ትኩረት ካገኙ በኋላ በማግስቱ መጥቶ ይቅርታ ይላሉ፣ ይረሳል በቃ እና ሌላ ሰውም የነሱን መንገድ ይከተልና በማግስቱ መጥቶ ይቅርታ ይላል። ይሄ ነገር እየተለመደ ነው ያለው። ሰበር መረጃ ሰምቷል። የቴሌቪዥን ጣቢያው ጥፋቱን በማመን ህዝብን በይፋ ይቅርታ ጠይቋል። ቻናል 1 የተሰኘው አዲሱ የቴሌቪዥን ጣቢያ ባለፈው ሳምንት እሁድን አንድ ላይ በተሰኘው ፕሮግራሙ ከስርዓተ ጾታ ጋር በተገናኘ ለህዝብ የማይመጥኑ ቃላትን በመጠቀም ህዝብን ማስቆጣቱ ይታወቃል። ነገር ግን ትላንትና በነበረው ፕሮግራም ላይ በይፋ ጥፋቱን በማመን አድማጭ ተመልካቾቹን ይቅርታ መጠየቁን አሳውቋል። እሺ ሰላም ነው። ቤት ሰራተኛ ያው ነግሮኛል፣ ያለውን ነገር ብሮከሩ ነግሮኛል። ወይ ባለሙያ እንደሆንሽ ምናምን ያው ሳትቦጂን ብዙም ስራም የለውም። እስቲ ዋጋሽን ንገሪ። ዋጋሽን ዋይፋይ አለ? ዋይፋይ ካለ ሪንግ ላይትም ካላችሁ 15000 በቂ ነው። አስተያየት አድርጌ ምን ማለት ነው አንቺ? ዋይፋይ እና ሪንግ ላይ አንቺ የቤት ሰራተኛ ነሽ? ምንድነሽ? ምን እንትን ብለሽ 15000 ጠይቂው? ቀንሽ እኮ ነው። አረ መከራ ምንድነው? ምን ተምረሽ አንቺ? ከዶክተር እኩል ሊከፈልሽ ትፈልጋለሽ እንዴ? ምንድነው ያጠናሽው? ኦቶሎጂ ነው ያጠናሽው? ያምሻል አንቺ እንዴ 15000 ብር እኛ እንዴ ልንሆን ነው ታዲያ? አሁን ለልጆቻችን ምናምን በቃ ሰራተኛ እንደዚህ ሆኖ ቀረ ማለት ነው። ጭራሽ ዋይፋይ እና ሪንግ ላይት ቲቪው ራሱ ኢንቹ ይጠይቃል። አሁን ታርገት ቀልድ ብቻ አይደለም ይሄ ነገር። በነገራችን ሪንግ ላይት ካለት ወንድ ጃፓን ውስጥ ሰኞ ጧት ምን ሊገጥማችሁ እንደሚችል ላሳያችሁ። እንደምታዩት ሁሉም ሰው ወደ ስራ ቦታው እየሄደ ነው ያለው። ግን እዚች ጋር ምን እንደምታዩ እዩት። ሊትራሊ ሰዎቹ መንገድ ላይ ተኝተዋል። ሰው እንደዚህ እየሄደ ምናምን ባለበት ቦታ ላይና የሚገርማችሁ ደግሞ እዚህ ጋር እንደምታዩት ቦርሳቸውን እዚህ ጋር ጉቺ ቦርሳ፣ እዚህ ጋር ደግሞ ኖርማል ቦርሳ። እነዚህን ውድ ቦርሳዎች ራሱ ማንም የነካባቸው ሰው የለም። በእርግጠኝነት እነዚህ ሰዎች ትናንትና ሲጠጡ አድረው ነው የተኙት። እንዲህ አስተኛኘታቸውስ ራሱ ግን ጋይስ አልጋ ላይ ራሱ እኮ እንደዚህ አይተኛም። ደህንነት አይሰማኝም፣ በህይወቴ ለመጀመሪያ ጊዜ መሳሪያ ለመታጠቅ ያሰብኩት አሁን ነው ሲል አርቲስት ሚካኤል ታምሬ ተናገረ። አሁን ላይ የ10 ሰው ሞት አያስደነግጥም፣ በእንትና ዞን ታጣቂዎች 10 ገደሉ የሚል ዜና ብትሰማ ውይ ቀላል ነው አምልጧቸዋል ማለት ነው ልትል ትችላለህ። በግሌ ባለፉት 27 ዓመታት እንኳን ውጭ ሀገር ሄዶ ለመኖር አሳስቦኝ አያውቅም ነበር። አሁን ግን ከዚህ ሀገር ለመውጣት ነው ሀሳቤ ምን ብሏል። ሚዲያዎቻችን ሺህ ሰው ቢሞት አይዘግቡም። ውጭ ሀገር በተፈጥሮ አደጋ የሞተ የ8 ሰው ዜና ግን ያሯሩጣሉ። እዚህ እኮ 200 ሰው ሞቷል። በየሰዓቱ የልጆቼ ደህንነት ያሳስበኛልን ብሏል። ደህንነት አይሰማኝም፣ በህይወቴ ለመጀመሪያ ጊዜ መሳሪያ ለመታጠቅ ያሰብኩት አሁን ነው። በዚህ ወቅት ህወሓት ሸኔ ሳይሆን በሁላችንም ህይወት እጣ ፋንታ የሚወስነው 4 ኪሎ ያለው ነው። ትኩረታችን 4 ኪሎ ሊሆን ይገባል ሲልም ተደምጧል። በዚህ ሀሳብ እናንተስ ምን ትላላችሁ? jireenya kiyya keessatti yaadoo nageenya natti dhagahame hin beeku ture, garuu amma yeroo jalqabaaf meeshaa ofirraa ittisu fayyadamuuf kanan yaade ammadha jechuun artiist Miikaa'el Taamireen dubbateera. Yeroo ammaa kana namoonni 10 du'an yommuu jedhamu dhagahamu kan dinqisiisu miti. godina Ebeluu keessatti waraanni nama 10 ajjeese yommuu jedhamu salphaadhaa jalaa miliqaniiru jedhamutu dhagahama jedhe. ani mataan kiyya waggoota 27 darbaniif keessaaf biyya alaa deemee jiraachuuf yaadee hin beekun ture. amma garuu yaanni kiyya biyya keessaa ba'uudha jechuunis dubbateera. miidiyaaleen keenya namoonni 1,000 yoo du'an hin gabaasan, garuu biyya alaa balaa uumamaatiin namoonni 8 yommuu du'an jedhamee halkan guutuu gabaasaa bulus jedheera. sa'aatii ammaa kanatti daa'imman koof nan yaadas jedheera. yeroo kana keessatti hidhattoota WBO yookiin TPLF osoo hin taane jireenya keenya hunda kan murteessu qaama kiiloo 4 jiruudha. yaanni keenya kiiloo 4 irratti fulleeffatu nu barbaachisa jechuunis ibseera. በነገራችን ላይ ስለ ሰው ልጅ ሞት ስታስቡ በጣም ያሳስባል። እውነት ለመናገር በጣም እጅግ በቃ ትኩረት ማግኘት ያለበት ነገር ቢኖር እሱ ነው። አንዳንድ ሰዎች ይህን ነገር መናገር የማይፈልገው በተለይ ኢትዮጵያ ውስጥ ቁጭ ብሎ ጋዜጠኞች ተዘቢነት ያላቸው መናገር የማይፈልጉት የሰውን መሞት ከተናገሩ የሆነ ፖለቲካ ውስጥ የገቡ የሚመስላቸው ሰዎች አሉ። ሰው አይሙት ማለት እኮ እንትና ገደለ ማለት አይደለም። ማን እንደገደለ ስለማይታወቅ
ሰው አይሙት የሚሞተውን ሰው ደግሞ ከለላ ያርግለት መንግስት እንደማለት ነው። ትርጉሙ ይሄ ነው። አሁን እንደውም ይሄንን ቪዲዮ በመሰራበት ሰዓት ላይ አርሲ አካባቢ ኦርቶዶክሳውያን ከ10 በላይ የሚሆኑ ኦርቶዶክሶች እንግዲህ ተገድለዋል የሚባል ተሰምቷል። አርቲስቱም እንግዲህ የተናገረው ድሮ ሞት አንድ ሰው ሞት ሲባል እንደ ጉድ ነው የሚወራው፣ እንዴት ሆኖ ነው ምናምን ተብሎ ይወራል። አሁን ግን ብሬን ዋሽ እያደረገን አይምሮአችንን እያለማመደን መጣና 10 ሰው ሞተ ከተባለ ቀላል ነው። 200 ሰው ሞተ ሲባል ነው ሰው የሚደረግጠው። አንድም ሰው ይሙት 200 ሰው ይሙት ግን ስሜቱ ተመሳሳይ መሆን መቻል አለበት ብዬ አስባለሁ። ታዋቂዋ የፊልም አክተርና ተዋናይት ሰላማዊት ተስፋዬ አይኗ ከመጥፋት ለጥቂት ተረፈ። ይህም እንግዲህ ሁኔታ የተከናወነው በአንድ ቸርች ውስጥ ሰላማዊት ተስፋዬ እንደሚታወቀው የፕሮቴስታንት ሃይማኖት ተከታይ እንደሆነች ይታወቃል። እቺ ተዋናይት እንግዲህ በአንድ ቸርች አንድ ፓስተር ጥሪ ባቀረበበት መሰረት እዛ ቸርች እንግዲህ ለመካፈል ሄዳ በአጋጣሚ የአይን የማጥፋት መርሃ ግብር በሚል በዛ አጋጣሚ አይኗ ላይ በተረጨ ስፕሬ እንግዲህ ሌሎቹም እንደዚሁ ስፕሬው እየተረጨባቸው ነበር። እሷም እንግዲህ አይኗን በስፕሬ ተረጭታ ከቆየች በኋላ በጣም ህመም ሲሰማት ከዛ ቸርች ወጣ ወደ ሕክምና ሄደች። ሕክምና ከሄደች በኋላ መፍትሄ አላገኘችም ነበረ። ከዛ በኋላ ወደ ራሷ ወደ ልቦኗ ሰላማዊት ተስፋዬ ተመልሳ በቀጥታ የሄደችው ወደ ጭንቃ አማላጇ ወደ የምህረት ቃል ኪዳን አማላጅ ወደ ሆነችው የምህረት ቃል ኪዳን ወደ ተሰጣት ለሰው ልጆች ሁሉ ፍጥረት ሁሉ አማላጅ ትሆን ዘንድ እግዚአብሔር አስቀድሞ ለሰው ልጆች የሰጣት ቅድስት ኪዳነ ምህረት ወደ ሰሚነሽ ኪዳነ ምህረት ነው ሄደችው። ሰሚነሽ ኪዳነ ምህረት ሄዳ እንግዲህ ሰላማዊት ተስፋዬ ራሷን ከሰዎች ሰውራ ጸበልና እምነቷን ስትጠቀም ቆይታ እንዲሁም ጉዳት የደረሰባት አይኗ ላይ ሰውነቷ ላይ እምነትና ጸበሏን በማድረግ በመጸለይ ንስሐ በመግባትና በመጸለይ እንግዲህ አይኗ ከመጥፋት ለጥቂት ተርፏል ማለት ነው። በዚህ ሁኔታ ብዙዎቹ እንዲህ አይነት ቦታዎች ላይ ሄደው ቅዱስ ጳውሎስ እንዳለው አንዳንዶች ለራሳቸው ለገዛ ጥቅማቸው በሚያጣምሙት ወንጌል ተስበው የሄዱ ሰዎች ብዙ ጉዳት እየደረሰባቸውና ራሳችሁን መጠበቅ እንዳለባችሁ እዚህ አጋጣሚ ልመክራችሁ። በነገራችን ላይ ምርጫ ነው፣ ሃይማኖት ምርጫ ነው። እውነታው እስከምን ድረስ ባላቅም ግን ነጠላ ከለበስክ አይቀር ስለሚመለከት ጉዳይ ብታስተምር በቂ ነው። ከዛ ውጪ አንዳንድ ጊዜ እንደዚህ አይነት ማለት ባላወራ ጥሩ ነው፣ ግን ያው ሃይማኖት ላይ ሚዲያ በጣም ችግር ያመጣል ብዬ አስባለሁና ሰላም ተስፋዬ ያው አንድ ሰው ነች። ምርጫዋን የመከተል መብቷ የተጠበቀላት ነው። ዱባይ ነው ቀለበታችሁ ወይንስ ምናምን ብያላልኩም የዛን ቀን ጋይስ። ከዛ እኔ ልክ እንዳወራው ውሸት እንደሆነ እንዳትለያዩ ስናገርባቸው መሄዷን ሰረዘችው። ሰርፕራይዝ ያደርጉ ነበር ዱባይ ሄደው። አሁን ደግሞ ጋይስ ጠብቁ እናንተ ተስፋ እንዳትቆርጡ ሁላችሁ ጠብቁ። ሊያጠምዳቸዋለች አዶናይና ጃኒ። ይሄን አባ ጨጓሬ እንዳታሙት። ይሄ ክፉ ናት። ሰፈሩ ምንድነው? ንገሪኝ። ሄሎ ሄሎ ምን ፈልገህ ነው? ልጁ የኔ ያለው በእናትሽ ልደታ ኮንዶም ነኝ። ልደታ አዎ። ምን ታረጋለህ? በይው በእናትሽ ምን ታረጋለህ? እኔ ምን ታረጋለህ? ልደታ አይ ሚስት ወልዳ ነው። አውቀ ሚስት ወልዳ ነው። ዳዶ ሲጂ ወለደች ሚስት ወልዳ ነው እያለ ነው ያለው ነው። አዎ ያንተ ራስ መቼ ዛሬ አዎ ለዛሬ የሚያነጋ ተባልክ እና አንቺ ምን አገባሽ? እኔ ምን ያገባኛል ብለህ ከኔ አውሪልኝ ብሎኝ ነው እንጂ ምንም አያገባሽም። በቃ ወይኔ አራንታ ይባል። እሺ በቃ እንዴ እኔ ወልዳ ተብሎ እንኳን ደስ አለ ልበልክ ብዬ ነው። እሺ እንደዛ ከሆነ አይመለከትሽ። እሺ በቃ ሶሪ። እሺ በቃ አውሮ ምን አገባሽ ብሎኛል። እንደ አመጣም ኧረ እመጣለሁ። እሺ ጎዳና ስኩል ጉድ ሞርኒንግ ክላስ መረኑላ። ኧረ ቆይ አንደኛው ደግሞ ሳምንት ሙሉ ክላስ ታላየውክም። አው ቲቸር ብዙም ልታይ አልልም። እቺን ትወዳለች ሚስተናይ። ኧረ ጎዳና ጠመንጃ ፊት ልጣጫም አሳያለሁ። ምንድነው የምታሳይ? እሺ ዛሬ የምንማረው ስለ ሂሳብ ስሌቶች ነው። ወይኔ ትለው ምንድነው ለትለው እንደዚህ የምታብጂው? ቲቸር እያስረባሽሽም ልንገ እያስረባሽሽም ማን እንደ ዝም በል በእናትህ። አረ አንቺን አላቅሽ ምን ባለፈው ጅብ በዘንዶ ስትገርፊያ ነበር እንዴ? ቲቸር እኔ ማይቻታለሁ ማለት ነው። አዞ በእጇ እያደረች አይቻለሁ። በማንም ዲቃላ መደቀቀው ተነሳ። አንተኛው ጥያቄ ጠይቃለሁ አትመልስና ከዚህ ትምህርት ቤት ነው ማባረር። አረ ጠይቂኝ። 4 ሲደመር 3 ስንት ነው? 7 ምሮ አንተ በጣት የምትቆጥረው ኤሌመንተሪ ነህ እንዴ? እጄን ሱሪ ውስጥ ከተተው እንዴ? አዎ አሁን 5 ሲደመር 5 ስንት ነው? 11
አዎ የመጀመሪያ ነኝ ብላኝ ጠብሼ ይላል። እሺ ሰላም ነው። ሰላም እንዴት ናችሁ? አልጋ ፈልገን ነበረ። አለ ይቻላል። አዳር ነው ጊዜያዊ? ጊዜያዊ አባቴ ጊዜያዊ? እሺ ይቻላል። 700 ይሁና። ኧረ በእናትህ ዞር በል። እዚህ ሲጥ ለሚለው አድርገው ይቀዳል። 700 ብር እዚህ ናም ጋር 400 እንዴት ታውቁሽ? ምቾት መዘለ። ኧረ እሱን ተው። እዚህ ሰላም ጋር ራሱ ሙቅ ነው ሻወራቸው ምናምን ሁሉ ነገሩ ምቾት። ኧረ በጣም ብዙ አማራጭ አለ እኮ እኛን ከፈለግን ሲጀመር ይሄ ምርጫ ሊሆን አይችልም። ይቀልዳል በጣም ዞረሻል። አንተ ና ውድሪ። ኧረ በእናትህ ችግር የለም እኮ በረከት ጋር መሄድ እንችላለን እንዴ። ምን ነው ይሄ ደግሞ እጭ ዞራለች በጣም። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። ዘናፍታ እንዳላችሁ ቁም ነገሮች እንዳያችሁ በተስፋ አድርጋለሁ። ሀሳብ አስተያየቶቻችሁን በጨዋ መልኩ ኮመንት ላይ ማድረግ ትችላላችሁ። ፕሊዝ ቪዲዮ ላይክ አድርጉ። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ይሄ ቻናል እስካልሄደ ድረስ መገናኘታችን አይቀርም። ግን አንድ መረጃ አስቀምጫለሁ፣ ኮመንት ላይ ገብታችሁ ስሙ። ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ።